ሰላም እንዴት ናችሁ? የተወደዳችሁ የኛ ማዕድ ቤተሰቦቼ፣ እኔ በጣም ደህና ነኝ። እንኳን ወደኛ ማዕድ በሰላምና በጤና በፍቅር መጣችሁ ብያለሁ። ሁላችሁም በያላችሁበት ሰላም፣ ጤና፣ ፍቅር እንዲበዛላችሁ እመኛለሁኝ። አዲስ የሆናችሁ ቻናሌን ሰብስክራይብ በማድረግ እባካችሁ የቤተሰቤ አባል ሁኑ። እንግዲህ 6000 ስሞላ በቅርቡ የምጀምረው ቻሌንጅ ይኖረኛል። ቻሌንጁ ምን እንደሆነ የምንነጋገር ይሆናል በዛ ሰዓት ከእናንተ ጋር ማለት ነው። ስለዚህ ግን ሰብስክራይብ እያደረጋችሁ ቤተሰቤን ተቀላቀሉ። ለቻሌንጁም ደግሞ ራሳችሁን እያዘጋጃችሁ ጠብቁ ማለት ነው። እንግዲህ ዛሬም በተለያዩ የማህበራዊ ጉዳይ ኢሹዎች ወደ እናንተ መጥቻለሁኝ ማለት ነው። በተለይ የማህበራዊ ሚዲያ ላይ እየተዘዋሩ ባሉ ጉዳዮች ማለት ነው። በዋናነት ዛሬ ላይ የወደድኩት 3 ጉዳዮችን ነው። መጀመሪያ ላይ እንግዲህ የጋዜጠኛ ሶፎንያስ ዋሲሁንን ጉዳይ እናያለን። ከወራቶች በፊት በተመሳሳይ ጾታ እጅ ከፍንጅ ተይዞ እንግዲህ ከዛ ጉዳይ ጋር በተያያዘ ራሱን አግልሎ ነበረ። ለወራቶች በጸበል ሲጠመቅ ነበር ማለት እንግዲህ ጋዜጠኛ ሶፎንያስ ተመልሷል። ህዝቡንም ይቅርታ ጠይቋል። ስለዚህ የእሱን ጉዳይ በዋነኝነት እንዳስሳለን። ሌላው የምን ጊዜ ማነጋገር እየሰሙኑ ማለት ነው ሴዶ ማሻራልስ ኮብልሏል። ከሀገር ወደየት? ወደ ቱርክ ኮብልሏል። እና እንግዲህ የኢትዮጵያ ህዝብና ጌች ተስፋ ቁረጡ፣ ከዚህ በኋላ እኔ ኮብልያለሁ፣ የምመለሰው በቅድመ ሁኔታዎች ነው ብሎ ቅድመ ሁኔታዎችን አስቀምጧል። እሱንም የምናይ ይሆናል። ሌላው ደግሞ የዲቦራና የቢኒያም ኬዝ ሌላው በሶስተኝነት ላይ የፈለኩት ነው። እንግዲህ ዲቦራና ቢኒያም በጣም ሰሞኑን በቃ አየሩን ተቆጣጥረውታል። በየጊዜው እየመጡ የሆነ ሰዓት ላይ የሚቆጣጠሩት ነገር አለ። በነገራችሁ ላይ ዲቦራ በቅርቡ ቀለበት አርጋ ነበረ። ሰርፕራይዝ ተደርጋ ነበር ማለት ነው። ኢንጌጅመንት ላይ ነበረች እና ከዛ ጋር ደግሞ ተያይዘው ትንሽ ብዙም ሳይቆይ ይሄ ኬዝ ደግሞ መጥቶባታል። ምናልባት የእሷ ወደ አዲስ ህይወት ልትገባ ስታስብ ያሰበችው ነገር እንዳይሳካ ይሆን ወይ ይሄ ኬዝ የተነሳባት ብቻ የምናየው ይሆናል። ሌላው የእነሱ ኬዝ በነገራችሁ ላይ ይሄ ቻይልድ ትራውማ ይሄ በልጅነታችን የሆነ ካሳለፍ ነው የጠባሳ ጋር የሚገናኝ ነገር ያለው ይመስለኛል የሁለቱ። እሱም አባት የለውም ማለት አባቱ በህይወት አለ ግን አላሳደገውም። እሷም እንደዛው ሁለቱም ብቻ በአባት እጅ አላደጉም እና ግን ስለ አባት ያላቸው አመለካከት የተለያየ ነው። እሷ አባት ጭራሽ አያስፈልግም ነው የምትለው። እሱ ደግሞ አባቱን ለማግኘት ከተወለደበት ካደገበት አካባቢ በ15 ዓመቱ ነው አባቱን ፍለጋ ወጥቶ ሄዶ አባቱን ሊፈልገው የወጣው ማለት ነው። እና ይሄ የሁለቱ አባትነት ላይ ያላቸው እይታና ምልከታ በጣም ይገርማል። እና ቻይልድ ትራውማ በደንብ ነው ያየሁት እዚህ ላይ። እሱን በደንብ አድርገን እናወራበታለን እንማርበታለን ብዬ ስለማስብ ለሁላችንም ይጠቅመናል። ስለዚህ እነዚህ ወሳኝ የሆኑ ቁም ነገሮች ነው ማለት ነው ዛሬ የምናየው። እስከ ፍጻሜው ድረስ አብራችሁኝ ሁኑ ስል በአክብሮት ነው እንዳልኳችሁ መጋብዘው። እንግዲህ መልካም ጊዜ እመኝላችኋለሁ። ወደ መጀመሪያው ጉዳይ ስገባ እንዳልኳችሁ ጋዜጠኛ ሶፎንያስ ዋሲሁን ከወራቶች በፊት በጣም ቫይራል የሆነ ጋዜጠኛ ነበር። ያው እንግዲህ አግባብ ባልሆነ እጅግ በጣም ከባህልና ከኛ ከኢትዮጵያዊነት ወግ ያፈነገጠ የተመሳሳይ ጾታ ጉዳይ ከዛ ጋር ተያይዞ በጣም ከፍተኛ እንግዲህ መገለል ውስጥም ገብቶ ነበር። ራሱንም ደግሞ አግሎ ነበር ማለት ነው። ወደ ጸበልም ሄዶ ለረጅም ወራቶች ጸበል ላይ ነበር። ምናልባትም ተረስቶ ሁላ ነበር ማለት ነው። እንግዲህ ጋዜጠኛ ሶፎንያስ ተመልሶ መጥቶ ምን አለ የሚለውን የምናይ ይሆናል ማለት ነው። እስቲ የጻፈውን እሱ ላንብብላችሁ። መላው የኢትዮጵያ ሕዝብ ይቅርታ ጠይቃለሁ ብሏል። በይቅርታ ነው ማለት ነው የተመለሰው ጋዜጠኛው። እንግዲህ በሰፊው በቅርቡ የመድረክ ኑዛዜን ትሰማላችሁ ብሏል ጋዜጠኛው ባስተላለፈው መልእክት እንግዲህ ተመስገን ለቤቴ በቅቻለሁኝ፣ መድኃኔዓለም ስለማረኝ ለታላቁ ክብር ስላበቃኝ ደስ ብሎኛል ብሏል። በፌስቡክ ነው እንግዲህ ይህን መልእክት ያጋራው። እንዲህ ካለ በኋላ ወዳጆቼ፣ አድናቂዎቼ፣ መላው የኢትዮጵያ ሕዝብ አንገታችሁን አስደፍቻችኋለሁና ከልባችሁ ይቅርታ በሉኝ ሲልም ደግሞ ተማጽኗል ማለት ነው ጋዜጠኛው። በመቀጠልም ቅዱስ ቃሉ የበደላችሁን ይቅር በሉ እንደሚል በማስታወስም ህዝቡ በእግዚአብሔር ስም ይቅር እንዲለውና በጸሎት እንዲያስበው ጠይቋል። ጋዜጠኛ ሶፎንያስ አክሎም እንደ እግዚአብሔር ፍቃድ በቅርቡ በሰፊው ወደ መድረክ ኑዛዜ ትሰማላችሁ፣ በሰፊው ይቅር ተጠይቃችኋለሁ፣ በመድረክ ላይ ብዙ የምናገረው አለኝ በማለት በቅርቡ ይፋዊ ማብራሪያ እንደሚሰጥም ገልጿል። መልእክቱንም እንግዲህ አትፍረድ ይፈረድብሃል በሚል አጠናቋል ማለት ነው። እንግዲህ በጋዜጠኛው ጉዳይ ጎራ ለይተው ሲያወሩ ሲከራከሩ የነበሩ ሰዎች ነበሩ። የመጀመሪያው ጎራ ምንድነው? ጋዜጠኛው
ልክ አይደለም፣ መወገዝ አለበት ያሉ አሉ። ጋዜጠኛው ጥፋቱን አምኖ ራሱን ደግሞ ለማዳመጥ ወደ ገዳም እስከሄደ ወደ ጸበል እስከሄደ ድረስ ጋዜጠኛውን እስቲ ራሱን እንዲሰማ ራሱን እንዲያዳምጥ እንተወው ብለው ነበር ማለት ነው ብዙዎች። እና እሱንም ደግሞ ያጋለጠው ፍሬዘርንም እንደዛ በተለያየ ጎራ ለይተው ሲከራከሩ ነበር። ፍሬዘርም ተመሳሳይ ነው፣ እንደሱ አይነት ኬዝ ያለበት ነው የሚሉ ነበሩ። ፍሬዘር ደግሞ አይ ዝም ብሎ ነው ሊያጋልጠው የፈለገው እንጂ እንደሱ አይነት ኬዝ ያለበት አይደለም ያሉ ሰዎች አሉ። ሁሉም እንግዲህ ልክ ነው በሚሉት ጎራ ለይተው ሲከራከሩ ነበር። እነሆ እንግዲህ በስተመጨረሻ ጋዜጠኛው በህዝብ ፊትም ቀርቦ ማብራሪያ እንደሚሰጥም ተናግሯል ማለት ነው። በጣም ብዙ ጥያቄዎች አሉ። ስለዚህ ያን ጥያቄ ሁላ ለህዝብ ይፋ ማብራሪያ ይሰጣል፣ ይመልሳል የሚል እምነት አለኝ ማለት ነው። ለማንኛውም ግን ጋዜጠኛው ወደ ቤቱ ገብቷል። ከጸበል ወይም ከነበረበት መንፈሳዊ ሂደት አጠናቆ ማለት ነው። የመጀመሪያው ጉዳይ ይሄን ይመስላል። ወደ ሁለተኛው ሳልፍ የሴዶ ጉዳይ በጣም ይገርመኛል። እስቲ እንስማ። ወደ ጉዳይ ሳልገባ የሴዶን ቪዲዮ እንየው። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባለሁኝ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር በነፃ ልታለባለሁኝ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለው። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ እመጣለሁ። ደባደብላችሁ የ30 ሚሊዮን ብር መኪና አለ፣ የ20 ሚሊዮን ብር ቤት ነው ያለው እና 20 ሚሊዮን ብር በአካውንቴ ከገባ አታገኙኝማ። ሲያምርሽ ይቅር ያዙት፣ ቱርክ ነው ጻፉት። በቃ አሁን ይኸውላችሁ ፕሌኑም ሰውም ዛፉም ተሰልፎ እየጠበቀኝ ነው ማለት ነው። አልተገናኘንም። እስቲ ጌች ያለውን እንስማና የምለውን ነገር እቀጥላለሁ። እንግዲህ እንዳያችሁት ነው ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር ምንም ማድረግ አይቻልም። ለማስመለስ እንጥራለን በኢንተርፖልም ቢሆን። ጌች እንግዲህ ክህደት ፈጽሟል፣ የኢትዮጵያ ሕዝብ ላይ ሀገር ላይ ክህደት ፈጽሟል እያለ ያዙልኝ። እነዚህ ሰዎች እንትን ላይ ናቸው፣ ቀልድ ላይ ናቸው። ከምር ማለት ነው። ቀልድ የምላችሁ ፕሮሞሽን ላይ ናቸው። እንዴት በሉኝ፣ ፕሮሞሽን ላይ እንዴት ካላችሁኝ በየጊዜው የሚያነሷቸው የኮንትሮቨርሻል የሆኑ ነገሮች አሉና እነዛ ነገሮች ሰው እነዛን ነገሮች እያዳመጠ ሁል ጊዜ እየሰማ እያየ ካለው ይሄ የፋይቲንጉ መንፈስ እንዳይወጣ እና ቀኑ እስኪደርስ ድረስ ሁሌም በጉጉት እንዲጠብቅ የሚያደርጉት ነገር ነው። ምክንያቱም የማይታመን ነገር ነው። 70 ሚሊዮን ብር ምናምን የማይሆን ነገር እንደሆነ ያውቀዋል። ያም ደግሞ የመለሰለት መልስ በኢንተርፖል ምናምን። ስለዚህ በቃ ህዝቡን እየተጫወቱበት ነው። ምንድን ነው በቃ ፕሮሞሽን እየሰሩ ነው። ሁሌም ስለነሱ እያሰብን ሁሌም ፋይቲንጉን እያሰብን እንድንጠብቅ በጉጉት እንድንጠብቅ እና ከሀሳባችን እንዳይወጣ ያ ነገር የሚያደርጉበት መንገድ ነው። ሁሌም አጀንዳ አያጡም እነዚህ ሰዎች ማለት ነው። እና ያ ይመስለኛል ለዛ ነው እንደዚህ በየጊዜው እየመጡ ያ እንደዚህ ነው ትቼዋለሁ፣ እናቴ ትቆጣኛለች፣ በዛ ገብቼ በዚህ ወጥቼ የሚለው ያ ነው እኔ የሚታየኝ። ለዛ ይመስለኛል ሁሌ አጀንዳ የመሆን ፍላጎት ስላላቸው ነው። ምክንያቱም የመለሰለትን መልስ ያለውም ነገር ያን ያህል አይጥምምም አይዋጥምም። ለማንኛውም እሺ አጀንዳ አድርገናቸዋል። ደስ ብሎናል። ደስ አላችሁ? አሁን አጀንዳችን ስለሆናችሁ ደስ አላችሁ? ሴዶና ጌች ማለት ነው። ለማንኛውም እስቲ ፋይቲንጉም ደግሞ ይጀመራል አይደለ? የምናየው ይሆናል። እንግዲህ በሶስተኝነት በዋነኝነት ዛሬ በደንብ ላወራበት የፈለኩት የማህበራዊ ጉዳይ ብዬ ነው የማስበው። በጣም ትልቅ የማህበራዊ ጉዳይ ነው። በነገራችሁ ላይ የዲቦራ እና የቢኒያም ኬዝ ብዙ ነገሮችን ያየሁበት ነው። መጀመሪያ ዲቦራ እና ቢኒያም እንግዲህ የማታውቋቸው ያው ከተለያዩ ሴቶች ጋር ነበር ቢኒያም እና በአጋጣሚ ከዲቦራም ጋር ነበረ። እንግዲህ ከሷ ወልዷል፣ ነገር ግን አላመነም። ስለዚህ ዮሃ ሚዲያ ላይ በዲኤንኤ እንዲያመን ተደርጎ ነበር ማለት ነው፣ የዲኤንኤ ምርመራ ጭምር። ከዛ በኋላ ወደ ፍርድ ቤት ሄደው ፍርድ ቤት ይገባል የሚለውን ቆርጦ ነበረ። ነገር ግን እሱ በተለያየ ጊዜ እየመጣ እሷ እንደምትለው ከሆነ በጣም ብር እንደሚሰጣት ምናምን እንደዚህ እንደሚያወራ፣ እሱም ደግሞ በራሱ ምን ይላል
ምንም እንደማልሰጣት አድርጋ ታወራለች ሁሌ ለሰዎችም ሚዲያ ላይም ጭምር እኔ ምንም እንደማላግዛት ምንም እንደማልሰጣት ነው የምታወራው ነው የሚለው። ከዛ ጋር ተያይዞ እንግዲህ መጨረሻ ላይ እያንዳንዱን ነገር በግልጽ ለመነጋገር ሀቡ ቤት ቀርበው ነበር። በጣም በርካታ ወደ 32,000 ህዝብ ከዛ በላይ የሆነ ህዝብ የሚመለከተው እየተመለከታቸው ነበረ ማህበራዊ ሚዲያ ላይ ማለት ነው። ቲክቶክ ላይ ላይቭ የሀቢባ ላይቭ ላይ ማለት ነው። ከዛ እንግዲህ እያንዳንዱን ነገር ሲያደርግላት የነበረውን ይሄን ብላ በዝርዝር ተናግራ ነበረ። እስቲ እንስማው የተናገረችውን ማለት ነው። መስከረም 4 ሩዝ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ይሄ ኩኪስ ማለት ነው። እሺ ከዛ በመስከረም 11 በየቀኑ ማይገናኙ መስከረም 11 ኳስ ገዝቷል። እርጎ ገዝቷል። ወተት 1 ሊትር ገዝቷል። ከዛ ብስኩት ገዝቷል። ፓምፐርስ ገዝቷል። 2 ፓምፐርስ ገዝቷል። ዋይፕስ 1 ነው የገዛው። ልጃችሁ የአራት ዓመቱ ነው አይደል? ልጃችሁ 3 ዓመት አሁን ነው 4 የሚለው። አዎ ማታ ይጠቀማል። ኦኬ እኔ ራሱ እንደውም ዳይፐር ሲጋራ ተሳስተካል። የ4 ዓመት ልጅ እንዴት ዳይፐር ይለብሳል? ዳይፐር ማለት ገዛ አትችልም ስለው እኔ ጋር መጥቶ ሲያድር ማታ ይሸና ነበር እና ዳይፐር ገዛ ነበር አለ። ከዛም በኋላ ስጋ ግማሽ ኪሎ አጥንት ገዝቷል። እነዚህን እንዳለ ካስቤዛ ጋር አጠቃቅልኳቸው። አይ እንትን ልበል ኦልሬዲ አልቋል፣ ብዙ አይደለም። እሺ ከዛም በኋላ ደግሞ 1 ሊትር ወተት በተደጋጋሚ ገዝቶለታል 5 ጊዜ ምናምን ነገር ፓውደር ወተት። ከዛ ግን ፓውደር ወተት ገዝቷል ትንጥዬዋንና ከዛም በኋላ ይሄ 1 ኪሎ መሰለኝ። ትልቅና ትንሽ ነው ያለው፣ እንደዛ ነው የመዘገብኩት። እሺ ከዛም በኋላ ደግሞ የግማሽ ሊትር ወተት ከመስከረም 4 እስከ 30 ግማሽ ሊትር ወተት እንትን ብሏል። ከዛ ደግሞ በሻንጣ ሙሉ በፌስታል ሙሉ ቦንዳ ልብስ ይዟል። 17,000 ብር የደመረው ማለት ነው። 17,000 ብር ኢንቨስት አድርጌ ዩቲዩብ ቪዲዮ ሰራው ያለው ላይ ከሱ ጋር ሲደመር ነው እዛው ልብስና ጫማ ስላልኩት እዚህ ጋር ራይት ከማድረግ ቤት ጫማ ያለው እዛው ቦንዳ ጫማና አንድ ጫማ አንድ አዲስ ልብስ እሺ ቦንዳ 3 ነው። እሺ የትምህርት ቤት ክፍያ ከፍሎ ያውቃል? 1 ወር። እንግዲህ እሷ የምትለው ምንድነው እንደሰማችሁት ነው። ረዳው ያለውን እያንዳንዱን መዝግባ ይዛ ተናግራለች። ያው ለምን እናደረገች አንልም፣ በነገራችሁ ላይ አንልም። ምክንያቱም አንፈርድም፣ ሰው ላይ አንፈርድም። ትልቁ የዚህ ቤት የኔ ቤት ህግ ምንድነው? ማንም ላይ ባንፈርድ የሚል ነገር ነው። ሰዎች የሆነ ነገር ውስጥ ይገባሉ ይወጣሉ እና የነዛ ሰዎች ጫማ ውስጥ እስካሉንን ድረስ በነዛ ሰዎች መፍረድ አንችልም፣ ስለማናቅ ማለት ነው። ነገር ግን እንግዲህ መዝግባ አስቀምጣለች እና የኔን ብላ ተናግራለች። እና እንግዲህ እሱ ወደዚህ የመጣበት ምክንያት እሷ እንደምትለው ወደ ሶሻል ሚዲያ ዝናና እውቅናን ፈልገህ ነው የመጣኸው እና ሁልጊዜም አጀንዳ መሆን ትፈልጋለህ። ጭር ሲል የሆነ ተነስተህ አጀንዳ መሆን የምትፈልገው ነገር አለ፣ ያን ፈልገህ ነው ወደ ሶሻል ሚዲያ የመጣኸው ብለዋለች ማለት ነው። እንስማት። ፈልገኸው አንተ ሶሻል ሚዲያ እውቅና ስትፈልግ ወይም ደግሞ ስትረሳ የምትመጣበት መንገድ ነው እንጂ ልጁን ፈልገኸው አታውቅም። ውሸት አታውራ። ሲጀመር እኔ ልጄን አንቀባርሬ ያሳድገዋለሁ። ከዚህ በኋላ እንድታግዘኝ አልፈልግም፣ እርዳታህንም አልፈልግም፣ አባትነትህንም ልጅ አይፈልግም። በራሴ መንገድ ልጄን አሳድገዋለሁ ብላለች ማለት ነው ዲቦራ። እሱም እንግዲህ ከዚህ በኋላ ልጄ አሁን ያላሳደግኩት ልጅ ነገ አባቴ ብሎ ቢመጣ አላውቀውም። ስለዚህ ሁላችሁም ቅዱ፣ ታሪክ የሚመስክር አልፈልገውም ይሄ ልጅ ብሏል ማለት ነው። ያው ሁለቱም በእርግጥ በስሜታዊነት ነው ይሄን ነገር ያሉት። ነገ ከነገ ወዲያ ተመልሰው ሌላ ታሪክ ውስጥ ሊገቡ ይችላሉ። ይሄንን መሰረት አድርጌ እኔ ማውራት የፈለግኩት ምንድነው፣ ይጠቅማችኋል ብትሰሙት። ይሄ ሁለቱ ያሉበት ችግር አንዳንዴ
ከምን የመነጨ ነው? ካለፈ ህይወታቸው አስተዳደግ ወይም ደግሞ ይሄ የቻይልድሁድ ትራውማ አባትን የማጣት ሁለቱም ቤት አባት የለምና የሌለበት ምክንያት ይለያያል። ያው እሱ በእንጀራ አባት አድጓል፣ እሷ በእናት ብቻ አድጋለች እና እሱ ያደገበት የነበረበት ቶርቸር ውስጥ ነበረ፣ ከባድ ነገር ውስጥ ነበረ እና በ15 ዓመቱ ከነበረበት ሀገር ሄዶ አባቱን ለማግኘት አባቱን አግኝቶት ነበረ፣ ግን አልተቀበለውም እና ስላልተቀበለው በጣም አዝኖ ተመልሶ ወደ እናቱ ጋር ሄዶ ነበር። እሷ ደግሞ አያስፈልግሽም፣ አባት ምንድን ነው ምን ያደርግልሻል፣ በቃ ጀስት ሙሉ ሴት እናት ብቻ ሆና አሳደጋት። እናቷ ብዙ ነገር ዋጋ ከፍላለታለች። በነገራችሁ ላይ እናትየዋ ትምህርቷን ትታ ነበር፣ ማስተርሷን መምህር ናት እና ትምህርቷን ትታ በቃ ህይወቷን ሙሉ ሰታ ነው እሷንም አሁን ደግሞ ልጇንም እያሳደገች ያለችው ማለት ነው። በጣም ልትደነቅ የሚገባ ጀግና እናት ናት እናቷ እና ግን ያ የአባትነት ማጣትን ማለት እንዴት ነው አባቷ የሌለበት እዛ ቦታ ላይ አባቷ የሌለበት ምክንያት በቃ ጀስት አያስፈልግሽም በሚል ብሎክ አርጋ ነው እናቷ ያሳደገቻት። ትልቁ ነገር እኔ ያየው በቃ ብሎክ አርጋ ማለት ነው። በቃ ጀስት ራሷን ችላ በቃ ጀስት አባት ቢኖርም ባይኖርም ምንም ትርጉም እንደሌለው እንደዛ አይነት አስተዳደግ ውስጥ አርጋን ያደገችው እና ስለዚህ አሁንም ምንድነው እሷም እያመነች የመጣችው ከዚህ ቀደም 4 ዓመት እኮ ራሷ ጋር አሳድገዋለች። ሚዲያ ላይ ሳይወጡ በፊት ላይ ሳይወጡ በፊት አሳድገው ነበር። ከዛ በኋላ ነው ይሄ ታሪክ የተፈጠረው አባቱ የመጣው ምናምን። ስለዚህ አንተ ብትኖርም ባትኖርም ልጄ ያድጋል፣ ምክንያቱም እኔም አድጌያለሁ። አባት ምንም እኔ እንዴት እንደማሳድገው አንተን እንዳይፈልግ አድርጌ አሳድገዋለሁ ብላለች። እኔም አባቴን አልፈልገውም አይነት ነገር ነው መንፈሷ እና እኔም ልጄን እንደዚሁ አባት የሚባል ነገር እንደማያስፈልግ አድርጌ አሳድገዋለሁ። እሱ ደግሞ ምንድነው የሚለው ልጄ ከዘመዶቹ ይቀላቀል። መጀመሪያ ላይ እንደዛ እያላት ነበር። ተይ ከዘመዶቹ ይቀላቀል፣ አብሮን ይሁን፣ ደማችን ነው ምናምን። ስለዚህ አንድም አባትነቱን አልፈልግም ሊል የቻለበት ምክንያት ያው ምንድነው አሁን ያላሳደግኩት ልጅ አሁን ጠረኑን አሁን ስሜቱን የማላውቀው ልጅ ሲያድግ ምን ይሰራልኛል? ስለዚህ አንተም ካደግ ብሏል ልጁ ማለት ነው አባቴ ብለህ እንዳትመጣ። ነገር ግን በቃ ትልቅ ነገር ይሄ የልጅነት ያሳለፍነው ህይወት ሰዎችን እየሳለን ያደግንበት መንገድ በጣም ትልቅ ጫና ይፈጥርብናል። በተለይ የሰዎች አለመኖር በህይወታችን የሆነ እናት ሊሆን ይችላል አባት ሊሆን ይችላል አለመኖር ማለት ነው በጣም ትልቅ ክፍተት ነው በህይወታችን የሚፈጥረው። በተለይ ደግሞ ምክንያቱ ለምሳሌ ምንም በቃ አባት አያስፈልግህም፣ እናት አያስፈልግሽም ምናምን አይነት እንደዛ አይነት አስተዳደግ ውስጥ ያደግን ሰዎች እንግዲህ ሳንወድ እሷ በእርግጥ ከደረሰባት ካሳለፈችው ነገር አንጻር አንድ ቀን በስርዓት መጥቶ እንዳልጠየቃት ያ ሁላ ነገር ያንን ውሳኔ እንድትወስንና ጠንካራ ሆና ብቻዋን እንድታሳድግ እንድትወስን እንዳደረጋት ነው የምትናገረው ሙሉ ታሪኩን ከሰማችሁ ማለት ነው። ነገር ግን ይሄ በቃ አያስፈልግህም ብላ አሁን ላይ እንደዚህ መወሰን አችልም። በነገራችሁ ላይ ደግሞ ልጁ ሲያድግ መብቱ ነው መጠየቅ ይችላል። ግን እሷ ያለፈችበት መንገድ በቃ በጣም ጫና አሳድሮባታል። እንደዛ ይሰማኛል። እስቲ እናንተ ምን ታስባላችሁ? ኮሜንት ላይ ብታሰፍሩልኝ ደስ ይለኛል። ለማንኛውም ዛሬ የነበረን ቆይታ ይህን ይመስል ነበር። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። እና ደግሞ አዲስ የሆናችሁ እዚህ ድረስ መታችኋል፣ ሰብስክራይብ አድርጉ። ምክንያቱም 6000 ላይ የምንጀምረው ቻሌንጅ ይኖራል እና ያን ቻሌንጅ ደግሞ ለመጀመር የእናንተ እገዛ ያስፈልገናል። ማለት ሽልማት ነው። ቻሌንጅ ሲባል ሌላ ነገር አይደለም። ሽልማት እንጀምራለን። ምን አይነት ይሁን በምን መልኩ የሚሆን የሚለው ተነጋግረን ስለምንወስን እባካችሁ ሰብስክራይብ አድርጉ። እወዳችኋለሁ። ቻው